ነሐሴ 1 ጀምሮ እስከ 21 የሚነገረው ሳይረሳ የእመቤታችን የቅድስት ድንግል ማርያም ታሪክ የሚነገር ጾመ ፍልሰታ ሰፊ ታሪክ ያለው ስለ እርሷ ብቻ የሚነገር ሳምንትም አለ። በዘመኑ ስለቆጠርን ነው አንድ ላይ ያደረግነው። ውበት ወይም ጌጥ ሽልማት ተብሎ ይነገራልና ለምድር ልብስ የሚሆን ልምላሜ ቅጠል የተገኘበት ወር ማለት ነው። ለምድር ውበት ነው። ቅዱስ ያሬድ ደግሞ እግዝእትየ ለአብርሃም ገራይቱ እመቤቴ የአብርሃም እርሻ ነሽ ይላል ዘፍጥረት 23 ቁጥር 10 ላይ። ስለዚህ የአብርሃም የግብርና መጀመሪያ ጀማሪ እሱ ነው ማለት ነው። ዛሬ ሰው ትራክተር ማረስ ቢደርስም መጀመሪያ በበሬ ማረስ አብርሃም ነው የጀመረው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ይክበር ይመስገን። አስቀድሞ ለነቢያት ኦሪትን ያናገረ ኋላም ለሐዋርያት ወንጌልን ያስተማረ ከ3 ምዕት ተገኝቶ ጉባኤውን የመራ አምላካችን ጌታችን የእኛንም ጉባኤ እንዲባርክ ቅዱስ ፈቃዱ ይሆንልን። የእግዚአብሔር ሰላምታ ይድረስላችሁ። እንደምን ሰነበታችሁ? እግዚአብሔር አምላክ ስሙ ፀሐይ ወጥቶ እስከሚጠልቅበት ድረስ የተመሰገነ ይሁን። ዛሬ የምንነጋገረው ዘመነ ክረምት በሚል ይሆናል። ዘመነ ክረምት ከርመ ከረመ፣ ክረምት ምድላድ፣ አክራም ክራማት በብዙ ተብሎ የሚወጣ የክረምት ዘመን የሚል ነው። ዘመነ ክረምት 3 ወር 90 ቀን ነው። ማለትም ሰኔ 26 እስከ መስከረም 25 የሚቆይ ከጸደይና ከመጸው መካከል ያለ የዓመቱ ሩብ ማለት ነው እና የክረምት ዘመን ብዙ ክፍፍሎች አሉ። ባጭሩ 7 ያህል ንዑሳን ክፍለ ዘመን አሉት። ንዑሳን ክፍለ ዘመን የሚባሉት ከሰኔ 26 እስከ ሐምሌ 18 ድረስ ያለው ዘመነ ዘር ወጠል፣ ዘመነ ደመና ወጅሜ ተብሎ ይነገራል። ዕለታቱም 13 ናቸው። ሁለተኛው ደግሞ ሐምሌ 19 ጀምሮ እስከ ነሐሴ 21 ድረስ የሚሄድ ነው። ዘመነ መብረቅ ወነጎድጓድ፣ ዘመነ ባሕር ወአፍላግ ተብሎ ይነገራል። ዕለታቱም 23 ናቸው። ሌላው ነሐሴ 1 ጀምሮ እስከ 21 የሚነገረው ሳይረሳ የእመቤታችን የቅድስት ድንግል ማርያም ታሪክ የሚነገር ጾመ ፍልሰታ ሰፊ ታሪክ ያለው ስለ እርሷ ብቻ የሚነገር ሳምንትም አለ። በዘመኑ ስለቆጠርን ነው አንድ ላይ ያደረግነው። ሶስተኛው ነሐሴ 22 እስከ 28 ድረስ ያለው አይነ ኩሉ እጉለ ቁዓት ደሰያት ይባላሉ። ተስካረ አበውም የሚል ይገኛል። የዕለታቱም 8 ቀን ናቸው። አራተኛው ነሐሴ 29 ጀምሮ እስከ ጳጉሜ 5 ድረስ ያለው ጎሃ ጽባህ መዓልት ብርሃን ተብሎ ይነገራል። ዕለታቱም 7 ናቸው። ጳጉሜን 1 ጀምሮ እስከ 5 ወይም እስከ 6 ደግሞ ምጽአተ ክርስቶስ እንዳለ ሳይረሳ ነው። ድርብ ታሪክ ይኖራል አልፎ አልፎ። አምስተኛ መስከረም 1 ጀምሮ እስከ 8 ዘመነ ዮሐንስ ይባላል። ዮሐንስ ታሪክ የሚነገር ነው። መስከረም 8 ዘካርያስ ዕረፍቱ ነው። የዮሐንስ አባት ታሪኩ ይነገራል። ስድስተኛ መስከረም 9 ጀምሮ እስከ 15 ድረስ ዘመነ ፍሬ ይባላል። ለ7 ዕለታት ብቻ የሚኖር ነው። ሰባተኛ ዘመነ መስቀል መስከረም 16 እስከ 25 ድረስ የሚቆይ ነው። 10 ቀኖች 10 ዕለታት አሉት።
በድርብ መስከረም 16 ሕንጸተ ቤተ ክርስቲያን ተብሎም ይነገራል። እነዚህ ሰባቱ ሲደርሱ በየጊዜው በየወቅቱ ታሪካቸው ይነገራል። አሁን ግን ክረምት የሚለው ነው። እንግዲህ ወያስተድየሉ ክረምተ ለምድር ዘያበቁ ሳይረ ውስተ አድባር መዝሙር 146 ቁጥር 12 ስርወ ቃሉ እግዚአብሔር አምላክ ለምድር ክረምትን ያዘጋጃል። በቸርነቱ በየዓመቱ ክረምትን እግዚአብሔር ያዘጋጃል ብሎ ነቢዩ ዳዊት ተናግሯል። በተራራም ሳርን ያበቅላል። ወሐመልማለ ለቅኔ የጓለ እመሕያው ለሰው ጥቅምም ልምላሜን የእህል የተክል ያበቅላል። ዘይሁቦሙ ሲሳዮሙ ለእንስሳ ለእንስሳዎች ሲሳይ ምግብ የሚሰጥም እርሱ ነው በማለት ለእንስሳትም ለሰው ልጅም አሳቢ እርሱ እንደሆነ አስቦም በየዓመቱ ለምድር ክረምትን እንደሚያዘጋጅ ይነግረናል ማለት ነው። ይሄ ክረምት በሚል የሶስት ወር የሚያካትተውን ነው። ሌላው ክረምት ዘመን ዘመናት ብሎ ይገኛል። ወመዋዕለ ዓመቲነ ሰብአ ክራማት ዘመኖቻችንም 70 ዓመታት 70 ዘመን ናቸው 70 ዘመናት ናቸው ይላል። ዘመን ብሎ ስለሚገኝ በዘመን ክረምት ብሎ ሲበዛ ዘመን ዘመናት ያሰኛል ማለት ነው። መዝሙር 89 ቁጥር 10 ላይ የምናገኘው ነው። ሌላው ኢዮብ 32 16 ወአበዝህ ክራማተ ይላል። ዓመታት ሲል ነው እሱ ዘመን ይሆናል ዓመት ይሆናል ማለት ነው። እንዲሁም ደግሞ እድሜ ይሆናል። ሉቃስ 3 23 ላይ ምን ነው የሚለው? ወየአክል 30 ክረምቱ ለእግዚ ኢየሱስ የጌታ የኢየሱስ ክርስቶስ እድሜ 30 ዓመት ያህል ሆኖት ነበረ ይላል። እድሜ ይሆናል የሰው የሌላም ማለት ነው። እና በዚሁ አይነት ክረምት ብዙ ትርጓሜ ቢኖረውም ክረምት በኦሪት ይመሰላል። በዓመተ ፍዳ በዓመተ ኩነኔ ይመሰላል። በክረምት ቅጠል እንጂ ፍሬ የለም። በኦሪትም ተስፋ እንጂ ስርየተ ኃጢአት አልተገኘምና በብሉይ ኪዳን በዚህ መመሰሉ። በበጋ ፍሬ አለ ይገኛል። በጋ ደግሞ በወንጌል በሐዲስ ኪዳን ይመሰላል። በሐጋይ ወይም በበጋ ፍሬ እንዲገኝ በወንጌልም ፍሬ ቅዳሴ የተባለ ሥጋ ወደሙ ስርየተ ኃጢአት ተገኝቷልና ይላል። ክረምት በሌሊት በድቅድቅ ጨለማው እንደሚያስፈራ ሁሉ ክረምቱም ጎርፉ ዶፉ ያስፈራል እና በዚህ አይነት ሌሊቱ ሲነጋ እንዴት አደራችሁ እንደሚባል ክረምቱን ሲያልፍ እንዴት ከረማችሁ ይባላል። አምሳያው ስለሆነ ነው እና ክረምቱ በዚህ አይነት ይነገራል። ግጥ ወራቱ መጨረሻ ላይ ቢሆንም ሰኔ የሚለውን እናገር። ሰኔ ሰናየ አማረ ተዋበ ከሚል አንቀጽ የወጣ ነው። ሰኔ ጥሬ ስን ዘር ተብሎ ይነገራል። ሰኔና ስን ትርጉሙ አንድ አይነት በመሆኑ ውበት ወይም ጌጥ ሽልማት ተብሎ ይነገራልና ለምድር ልብስ የሚሆን ልምላሜ ቅጠል የተገኘበት ወር ማለት ነው። ለምድር ውበት ነው። ወስነ ገዳምኒ ሀቤ ሃሎ መዝሙር 49 12 የገዳሙ የደኑም ውበት በእኔ ዘንድ አለ። እሳት አሂለቀ ስነ ገዳም ኢዩኤል 1 19 የገዳሙን የደኑን ውበት እሳት ፈጀው በማለት ውበት በሚለው ሰኔና ስን አንድ ስለሆነ ትርጉም እዚህ። ሁለተኛው ያው ሌላው የወር ስም ነው። የመስከረም 10ኛ የሌሊቱ ሰዓት 9 የቀኑ ሰዓት 15 የሚሆን ወር ቀኑ በጣም ረጅም ነው የሰኔ ወር እና በዚሁ ሰናየ ዘር ይሉታል። ለዘር የሚያምር ጥሩ ወር ማለት ነው። አንዳንዶች ሰኔና ሰኞ እያሉ ያጋጥሙታል። ይሄ ምንም የለበትም። የጠንቋይ የመለኛ ማተለያ ማስፈራሪያ ሆኖ ይኖራል እንጂ ሌላ ልዩነት የለውም። ሰኔ ወር ነው፣ ሰኞም ቀን ነው። ሌላ ብዙ ምክንያት ቢፈጥሩም ሰዎች ክፉ ዘመን የቀጠመበትም አለ፣ መልካም ዘመን የቀጠመበትም አለ ለማለት ነው። ሌላው በዚህ ወር ሰነፍ ተማሪ እና ትጉህ ተማሪ የሚለይበት ነው። ከመስከረም ጀምሮ የዘራውን ደቀ መዝሙር ሲጽፍ የከረመውን ገበሬው በሚዘራበት ወቅት ተማሪው ደግሞ አዝመራውን ይሰበስባል፣ ያጭዳል። ብዙ ያጠና ተማሪ በደስታ ፈተና ላይ ይቀርባል። ያላጠና ደግሞ እየፈራ እየተባ
ይቀርባል። ሁሉም ግን እንደተሰጠው ምርቱን ያፍሳል። ሆኖም ግን በትጋት አጥንቶ መቅረብ እንደነ አናንያ አዛርያ ሚሳኤል መሆን ማለት ነው። አመክረነ አሱረ ዕለተ ይላል ዳንኤል 1:12 ላይ 10 ቀን ፈትነንና ከነሱ አንሰን ከተገኘን እንዲሁ አንተ እንደፈልግ ታደርጋለህ አሉት ይላል። 10 ቀን ፈተነ፣ በልጠው ተገኙ። በትምህርትም ሲፈትናቸው አንደኛ ወጡ ይላል። እየጾሙ እየጸለዩ ስለተማሩ የእግዚአብሔርን ስም ይዘው ስለተማሩ ከትምህርት ቤቱ አንደኛ ስለነበረ በስራ ደረጃም የባቢሎንን አውራጃ ሁሉ ያስተዳድሩ የነበረ ከሰው በላይ ሆነው የነበረ በእውቀት እግዚአብሔር እውቀትንና ማስተዋልን ሰጣቸው ነው የሚለው እና እንዲህ አድርጎ የሚማር ደቀ መዝሙር በትጋት እያጠና እግዚአብሔርን የሚያምን ወደፊት ደግሞ አገር አስተዳዳሪ ነኝ ብሎ ኃላፊነት እንደሚቀበል አውቆ የሚማር ትውልድ ልክ እንደ ዳንኤል እንደ አዛርያ እንደ ሚሳኤል ነው ማለት ነው። ቀንና ማታ በመማር አይደለም፣ ትጋት ወይም ፍላጎት ብቻ ነው። ቀን ሲማር የነበረ ይሁዳ ሲወድቅ ማታ ይማር የነበረ ኒቆዲሞስ አንደኛ ሆኖ ወጥቷል። የማታ ተማሪም ሆነ የቀን ተማሪም ሆነ ትጋቱ ፍላጎቱ ነው አቀባበሉ ነው የሚያስፈልገው እንጂ ማታ ስለሆንኩ ነው እንጂ ቀን በሆንማ ወይም ቀን ስለሆነ ማታ ቢሆን ይሻል ነበር የሚል ምክንያቱ ምንም አይጠቅምምና ተግቶ መማር ጥሩ ነው ማለት ነው። ለቆሎ ተማሪ አቦጂዳ የተማሪ ዳ ይባላል። አቦጂዳን ለመለየት ሕፃን ልጅ በጣም ይቸገራል። ዝብርቅርቅ ስለሆነች የአቦጂዳ ላይ ፍተጋ አለ ተማሪው ጋራና አቦጂዳ የተማሪ ዳ እንደምትባል ለዘመናዊ ተማሪ ደግሞ ሰኔ 30 የተማሪ አበሳ ይባላል። ሰኔ 30 የተማሪ አበሳ ማለት ፈተናው ሰኔ 30 ስለሚጠናቀቅ እስከዚያው ድረስ ፈተናውን ለማጠናቀቅ ድረስ ይጨነቃል፣ ያስባል። ከዚህ በኋላ ግን እረፍት ነው፣ ይደሰታል ለማለት አባቶች የሚናገሩት ነው። ልክ እንደ ተማሪው ገበሬውም ትጉህና ሰነፍ አለ። ወደ ገበሬው ነው ሰኔ ግም ሲል ይላሉ ገበሬው። ሰኔ ግም ሲል ማለት ሰማይና ምድር ሲደባለቅ ነጎድጓዱን ሲያሰማ ይላል። ሰነፍ ገበሬ እንደሆነ ዘሩን በልቶ ጨርሶ ሳያስቀምጥ እርሻውን ሳያለሰልስ ሳያርስ እንደዚሁ ይቆይና ይሰደባል። ለሞኝ ሰኔ በጋው መስከረም ክረምቱ ይሉታል። አለቃጅ ገበሬ በሰኔ ይሞታል። አለጋጅ ገበሬ በሰኔ ራሱ መሞቱ ብቻ አይደለም፣ ሌላውንም ገበሬ ስራ ያስፈታል ማለት ነው። እሱን ለመቅበር ሲሉ ሁሉም ስራ ፈቶ መዋል አለበት እና በዚሁ በሰነፉ የተጠቀሰው ነው ማለት። በሰኔ ካልዘሩ በጥቅምት ካልለቀሙ እህል የት ይገኛል አሁን በደንበር ቢቆሙ። በሰኔ ካልዘሩ በጥቅምት ካልለቀሙ እህል የት ይገኛል በደንበር ቢቆሙ ብሏል ገጣሚ። እና ሰነፉ ለመገሰጽ አባቶች ትጉህ ገበሬ የሆነ እንደሆነ ከግንቦት ጀምሮ እስከ ሐምሌ እኩሌታ ድረስ ጭቃው ሳይከብድ ያረሰውን የለሰለሰውን ከሰከሰውን እርሻ በተጠንቀቅ ጠብቆ ቆይቶ ከልጆች ሸሽጎ ያስቀመጠውን ምርጥ የሆነውን ዘር ከጎተራ አውጥቶ ወደ አፈር ይቀለቅለዋል፣ ያፈሰዋል። ምክንያቱም እግዚአብሔርን አምኖ እግዚአብሔር አንድ ቅንጣት 30 60 100 ያፈራል ያለውን ያምናልና እግዚአብሔርን አምኖ እህሉን ወደ መሬቱ ያፈሰዋል አውጥቶ። እግዚአብሔርም ለሚያምኑት ተስፋ ማያስቆርጥ አምላክ ስለሆነ በጊዜው ዝናሙን ይሰጣል። ማስደሉ ክረምተ ለምድር ክረምትን ያዘጋጃል የተባለ እግዚአብሔር በጊዜው አዘጋጅቶ የሚፈልገው ለገበሬ ያህል አድርጎ ይሰጣል ማለት ነው። ታዲያ ገበሬ ትጉሁ እንደዚህ ከሆነ ግብርና መቼ ተጀመረ የሚለው ነው። ግብርና ስራ ማለት ነው። ግብረ ሰራ ወይም ተገበረ አረሰ ከሚለው የወጣ ነው ማለት ነው። ግብርና ከጥንት ከአዳም ጀምሮ የተሰጠ ነው። ስራ ለሰው ልጅ ሀብት ነው። የሰው ሀብቱ እንደ ትጋቱ ይላል ሶሎሞን። እና የሰው ሀብቱ እንደ ትጋቱ ከሆነ የሰው ደግሞ ስራ የመጀመሪያ የተሰጠ ግብርና ነው። ዘፍጥረት ምዕራፍ 2 ቁጥር 15 ላይ ምንድነው የሚለው? ወነስኦ እግዚአብሔር ለጓለ እመሕያው ዘገብሮ ወሴሞ ውስተ ገነት ይላል። እግዚአብሔርን የፈጠረውን የሰው ልጅ ወስዶ በገነት ላይ አንወረው ካለ በኋላ
ከመ ይትገበራ ወይቀባ ለገነት ያርሳት ይኮተኩታት ዘንድ ይጠብቃትም ዘንድ ይላል። በገነት ማረስ መቆፈር አለ። ምኑን ነው ይትገበራ ያለው ቢሉ በገነት ሌላ እርሻ የለም። ነገር ግን የወደቀውን ማንሳት የበሰለውን መልቀም ይህ ለአዳም ስራ ነበረ። ይቀባ ያለውስ ምንድን ነው ቢሉ ከአዕዋፈ ሰማይ ከሰማይ ወፎች እንዲጠብቅ። ምን ነው የገነት ፍሬ ወዲያውኑ በልተውት ዕለቱን ተክቶ ይገኛል ይል የለምን ቢሉ የእግዚአብሔር ንብረት ወይም ንዋየ እግዚአብሔር በከንቱ አይበላሽምና ይጠብቅ ይጠነቀቅ ነበረ። ይትካው ንዋየከ በከንቱ እንዲል አንድም ገዥና ተገዥ ሲያስተምር ነው። እኔ ገዥህ ነኝ አንተ ተገዥ ነህ ሲለው እንዲጠብቅ እንዲያርስ እንዲኮተኩት ሽሞታል። ወይም አቂበ ሕግን ሲያስተምር ነው ብለውታል አባቶች። አቂበ ሕግ አዳም በዚህ አይነት ድካም ባይኖረውም በገነት ያለውን የበሰለውን ለቅሞ ለራሱ የወደቀውን ደግሞ አቅንቶ እንዲጸድቅ ያደርግ ነበረ ማለት ነው። ከገነትም ከወጡ በኋላ ይህ ስራ ተከትሏል። ዘፍጥረት ምዕራፍ 4 ቁጥር 2 ላይ አቤልሰ ኮነ መስተገብረ ምድር ይላል። ቃኤልሰ ኮነ መስተገብረ ምድር፣ ቃኤልስ የምድር ገበሬ ሆነ ይልና አባር የመታውን ክርዳድ ያልተለቀመውን ስንዴ ሰዋ የሚለው ነውና፣ አባር የመታውን ክርዳዱ ያልተለቀመውን ስንዴ ሰዋ የሚል ነውና የስንዴ መስዋዕት የስንዴ ቁርባን ያቀረበው የምድር ገበሬ ስለነበረ ነው። እና ግብርና ከአዳም ወደ ቃኤል ወረደና ቀጠለ ማለት ነው። በዚሁ አይነት ዘርተው ይሄዱ ነበረ። ከአዳም እስከ አብርሃም ዘር ዘርቶ የማግኘት እንጂ እንደዚሁ ሌላ ድካም አልነበረም። እርግጥ ሰው ኃጢአት በበዛበት በሰራ ቁጥር እግዚአብሔር ቅጣቱን አሳይቷል። ውሃዎች የእግዚአብሔር ጭፍራ ሰራዊት ሆነው ወደ ሰው ልጆች ዘምተው እንደነበረ እናውቀዋለን። ግን ያም ደግሞ ካለፈ በኋላ ሌላ ጭፍራ እግዚአብሔር ላከ። ኃጢአት ስለበዛ የሰማይ አዕዋፋት የተከሉትን የዘሩትን እንዲበሉ እግዚአብሔር ላከ ይላል መጽሐፈ ኩፋሌ ምዕራፍ 10 ቁጥር 39 ጀምሮ ስናነብ የምናገኘው ነው። የወፍ መንጋ ወደ ምድር ተላከ። ሰዎች ዘርቶ ሲሄዱ ልቅምቅም አድርገው በልተው ወፎች እየሄዱ አስቸገሩ። አብርሃም የ14 ዓመት ነበረ ይላል። አብርሃም ሲጮህ ብቻ ይመለሳሉ። ወደ መጣችሁበት ሂዱ፣ ከሰማይ ወደ ምድር አትውረዱ እያለ ሲጮህ ወፎች አያርፉም። የአብርሃም ድምፅ ከሰሙ ይርቃሉ። ስለዚህ ሁሉም አብርሃምን እየለመነ ይወስዳል። ከዚያ ሲጮህ ይውላል። ይህም ይዘልቅ ነገር አልሆነም። ኋላ አብርሃም ተጠበበ ወመሐረ ንዋየ አልህምት በኪነተ ዕፅ ይላል። አብርሃም እንጨትን በመጥረብ የበሪያ ዕቃ መስራትን አስተማረ። በከላውዲዮን ላሉ ሰዎች አብርሃም ከዚያን ጊዜ ጀምሮ ገነነ ይላል። ወፎች ድምፁን ሲሰሙ የሚሸሹለት ሰው ምን አይነት ሰው ነው ብለው ይደነቁና በጣም አብርሃምን ያከብሩት ነበርና፣ ስለዚህ አብርሃም ከመጠበቅም በላይ ይህ ማያዘልቅ መሆኑን አየና ከእንጨት ጠርቦ ድግር፣ ሞፈር፣ ቀንበር፣ እርፍ እያዘጋጀ እነዚህን አዋዶ 2 በሬዎችን ጠምዶ የማረስን ያስተማረ አባታችን አብርሃም ነው። በኩል ማረሻው ባለበት ዘር ያስቀምጦ ነበረ። ዘሩን በማረሻው ምክንያት ይሰወር ነበረ። ወፎችም ከዚያ ወዲህ አልወረዱም ይላል መጽሐፈ ኩፋሌ ምዕራፍ 10 ላይ። ስለዚህ አብርሃም የግብርና መጀመሪያ ጀማሪ እሱ ነው ማለት ነው። ዛሬ ሰው ትራክተር ማረስ ቢደርስም መጀመሪያ በበሬ ማረስ አብርሃም ነው የጀመረው። መርከብን መስራት ኖህ እንደጀመረ ሁሉ መጽሐፍ ቅዱስ ምስክር ነው። ግብርናን ደግሞ አብርሃም ግብርናን ብቻ አይደለም ቤት መስራትንም በፍጥረት 12:7 በጨርቅ ድንኳን ሰርቶ ተቀመጠ ነው የሚለው አብርሃም። ሎጥማ በዋሻ ነው የኖረው ዘፍጥረት 19:31 ላይ የምናገኘው። ሌሎች በዋሻ በጣሻ በፍርኩታ ሲኖሩ አብርሃም ግን ድንኳንን እዚህ ተክሎ እዚያም ተክሎ ደግሞ እዚያ እያነሳ በዚያ ነበረ። አሁን በመስታወት በሴራሚክ የሚሰሩ ቤቶች የአብርሃም ልጆች። ስለዚህ በምግባር አባት ነው ማለት የማረስ ቤት የመስራት የምግባር አባት የሃይማኖትም አባት ግዝረትን ስለ ጥምቀት የተቀበለ ስለ ሥጋ ወደሙ ከመልከጼዴቅ በወይንና በስንዴ
ህብስተ አኮቴት ጽዋ በረከት የተቀበለ የክርስቲያኖች አባት የሃይማኖትና የምግባር አባት ብለን አብርሃምን በሰርግም በልቅሶም የምንጠራው የሃይማኖታችን የምግባራችን መነሻ የሆነ ነው አብርሃም ማለት እና በዚሁ አይነት ነው የአብርሃም አምስተኛ ትውልድ ኢዮብ። ለኢዮብ 1000 በሬ 50 ገበሬ ነበረው ይላሉ አባቶች። ኢዮብ ምዕራፍ 2 ላይ 500 ጥማድ ነበረው፣ ዘር የሚሸከሙ 500 ግመል ነበረው ይላል። ከፈተና በኋላ ግን እጥፍ ድርብ አድርጎ ስለሰጠ ግመሉ 500 የነበረውን 1000 በሬውም 500 የነበረ 1000 ሆኗል ማለት ነው። ለኢዮብ 1000 በሬ 50 ገበሬ 500 ገበሬ። ምክንያቱም ለሁለት በሬ አንድ ገበሬ ስለሚያስፈልግ ኢዮብ እንደዚህ ባለጸጋ የምድር አራሽ ገበሬ እንደነበረ ከታሪኩ ነው የምንረዳው ማለት ነው። ኤልሳዕም ይህን ይመስላል። አንደኛ ነገሥት ምዕራፍ 19 ቁጥር 19 ላይ ኤልሳዕም በ12 ጥማድ ጠምዶ ያርስ ነበረ። እሱ በሚያርስበትም እኩል ኤልሳዕ ሄዶ መጎናጸፊያውን ጣለው ይላል እና እያረሰ በስራ ላይ እያለ ነው ኤልሳዕ የተጠራው። እባክህን አባቴ እንድሰናበት ተወኝ አለው። ሂድና ተመለስ፣ ምን አድርግሃለሁ አለው። ኤልሳዕ ተመልሶ 12ቱን በሬዎች አርዶ በሞፈሩ በቀንበሩ ቀቅሎ ለድሆች ካበላ በኋላ ኤልያስን ተከትሏል። ፍጹም ሀብታም ገበሬ ነበረ በዓለም። ፍጹም ባሕታዊ መነኩሴ ደግሞ ሆነ። ባሕታዊ ወደ ገዳም ሲሄድ ሁሉንም ዕቃ መጽውቶ መሄድ እንዲገባ አርአያ ምሳሌ ለመሆን አንድም አልተወም። ከዚያ ሁሉንም ሰጥቶ ተከተለው ይላል። ስለዚህም ይመስላል እግዚአብሔር ለኤልሳዕ የሰጠው ተአምራት ከሁሉ ነቢይ ይበልጣል። ኤልሳዕ የሰራውን ያህል ተአምር፣ ኤልሳዕ የሰራውን ያህል ስራ የሰራ ብዙ ነቢይ የለም በመጽሐፍ ቅዱስ ስንመለከት ማለት ነው። እና በእውነቱ በዚህ አይነት ግብርና ቀስ በቀስ የመጣ ነው። ኢሳይያስ 30 ቁጥር 24 ላይ መሬትን የሚያርሱ በሬዎችና አህዮች ነበሩ፣ እነዚህም በወንፊትና በመንሽ የጠራውን ጨው ጨው የሚለውን ገፈራ ይመገቡ ነበረ ይላል። ቁጥር 24 ወተአሚረ ያዘንም ዝናመ ብሎ ነው የሚያመጣ። እንዲያው ለዘርአ ምድርከ ወይጸግቡ እንስሳ ምድርከ ወይትረአዩ ስፉሃ ወርሂበ መርየተ፣ ከብቶችህ በሰፊው መድረት ኢየሩሳሌም ይኖራሉ አለ፣ ይሰማራሉ። ለከብቶች ጥጋብ ይሆናል፣ ለምድርህ ዘርም ያን ጊዜ ዝናብ ይዘንብልሃል ካለ በኋላ እንዲሁ መሬትን የሚያርሱ በሬዎች አህዮችም ነበሩ ብሎ ለራሽ በሬ ላውድማ አህያ እንደነበራቸው ሰዎች የሚሰሩት ነው፣ ግዴታ ነው። ግብርና ከጥንት ጀምሮ የመጣው ስለሆነ ጌታችንም ሲያስተምር ይህን ነው። ገበሬዎች በብዛት ስለነበሩ እርፍ ይዞ ወደ ኋላ የሚመለከት የለም። ሉቃስ 12:52 ማቴዎስ 12:28 አስማሮትየኒ ሰናየ ወጾርየኒ ቀሊል። ይህን ያስተማረው ለገበሬዎች ነው፣ ለነጋዴው አይደለም። ምክንያቱም የሚገባው በሚሰራው ስራ እንዲያውቀው ማለት ነው። ኑ ሀቤ ስሩሃን ኩልክሙ፣ ኑ ሀቤ ኩልክሙ ስሩሃን ወክቡዳነ ጾር ወአነ አርፈክሙ። የደከማችሁ ሁላችሁም ጻማ ኦሪት ጻማ ኃጢአት የከበደባችሁ እኔ የእረፍት ነፍስ ሰጥቼ አሳርፋችኋለሁ፣ ወደ እኔ ኑ፣ ቀንበሬ ልዝብ ሸክሜም ቀላል ነውና። ቀንበርን ለምን ልዝብ አለ? ከሁሉ የምትበልጥ ከኦሪት ሲለይ ነው። ኦሪት ውገሩ ስቀሉ ካለች መልስ የላትም። ወንጀል ግን ንስሐ ግቡ ትላለች እንጂ ሁሉ የለም። ከሕግ አረሚ ሲለይ ነው። አረሚ ላይምሰ ሀልቀ ሰብአ፣ ለምስ አለቀ ሰውን ሰዋ ይላል። አረሚ ለጣዖቱ ጋኔን ነውና ያዝ ነው። ላሞች ካለቁ ልጅህን ሰዋ ይላል። ወንጀል ግን እንዲህ አትልም። በኢየሱስ ክርስቶስ መስዋዕትነት ሁሉ ጸደቀ። ከሕግ አሕዛብ እንጨትን ቆርጠው ሲጠርቡ ሲቀርጹ ቀለም ሲቀቡ ብዙ ድካም አለበት። ወንጀል ግን ይህ ሁሉ የለባትምና ቀንበር የልዝብ ናት፣ ያማረች ናት አለ። ሕጓም ቀላል ነው።
ንስሐ ግቡ ሥጋ ወደሙ ተቀበሉና ጽደቁ የምትል ሸክም የላትም፣ ቀላል ናት አለ። ወጣቱ ገበሬ ሽማግሌውን ገበሬ ጠየቀው ይባላል። አይወይ 20 ቀንበር ይሆናል አለው። በገጠሩ 20 ዛፍ የሚባል አለ። እስተ ኩሃት ያሃ ሰቀል ነዘረተነ ግዙ ኩሃ ይላል። 20 ቀንበር ይሆናል አለው። አዎ መሆኑስ ይሆናል፣ ግን 40 በሬ ያስፈልግሃል አለው። እግዚኦ ምን ያደርግልኛል? እኔ ያለኝ 2 በሬ ታዲያ አይጠቅመኝም ብሎ ትቶት ሄደ ይባላል። ቁጥሩን በቁጥር ስለመለሰው እንጂ እንዲህ አልነበረም። 20 ቀንበር ይሆናል ወይ ሲል ወይ ይሆናል ወይ አይሆንም ብሎ መንገር ነበረበት። 20 ቀንበር የሚያስፈልገው 40 በሬ ነው በማለቱ ደንግጦ እንደሸሸ ዛሬም ትምህርተ ወንጌል ያልገባቸው ቀላል አይመስላቸውም። ከባድ አስመስለው ሰው ሰራሽ ሕግ ሲከተሉ ይገኛሉ። ቀላል ለራሳቸው የሚመቸውን ሰርተው በቃ ይሄ ነው የኛ ሕግ ይላሉ። ሰው የሰራውን ሰው ይከተል ይኖራል። ሰማያዊ ሕግ ግን ትተውታል ማለት እና በዚሁ ሁሉም ባለማወቅ ጥያቄና መልስ የብቻ ሆኖ ሲቸገር ይኖራል ማለት። ግብርና የተወደደ የከበረ ስራ ነው። ራሱ ኢየሱስ ክርስቶስ በራሱ መስሎ አይደል ማቴዎስ 13:3 ላይ ዘር ሊዘራ ወጣ አለ። ራሱን በገበሬ መሰለና ቃሉን ደግሞ በዘር ነው የመሰለው። የሚበተነው የሚነገረው ቃሉ ዘር ነው የኔ ቃል አለ። እለ ሐረስዋ ለምድር በዕርፈ መስቀልከ ወዘሩ መዝገበ ቃልከ ያሉት ቅዱስ ያሬድ ያለው በመዋሥዕት ይሄን እኮ ነው። ልበ አሕዛብ ምድርን በዕርፈ መስቀል እያረሱ ከመዝገብህ ቃል ዘርን እያወጡ አበቀሉ ብሎ ቅዱስ ያሬድ የሚነግረን ልክ ክርስቶስ የተናገረው የከበረ ስለሆነ ኢየሱስ ክርስቶስ በራሱ ገበሬውን በራሱ መስሏል ማለት ነው። ነቢያት ሐዋርያትንም መስሎ አስተምሯል። ዮሐንስ ወንጌል ምዕራፍ 4 ቁጥር 34 ላይ ምንድነው ያለ? ህቡረ ይትፈስሑ ዘሂ ይዘር ወዘሂ ይዐርር፣ የሚዘራም የሚያጭድም በአንድነት ደስ ይላቸው ዘንድ ዋንሰ ፈኖክክሙ ዘይጻመውክሙ ዘባይድ ጻመወ ትዕርሩ፣ እናንተ ያልደከማችሁትን ሌላ የደከመውን ታጭዱ ዘንድ እኔ ላኳችሁ ይላል። ነቢያት መደመዱ ሐዋርያት ገደገዱ እንዲሉ ነቢያት ይወርዳል ይወለዳል ብለው የተናገሩትን ሐዋርያት ወረደ ተወለደ ብለው አስተምረዋልና አዝመራውያ ነው እና ወለደ ተወለደ ብለው ራሱን እያዩ ስላስተማሩ የዘመነ ክርስቶስ ዘመነ ማይረር ናት እና በዚሁ አይነት ነቢያትን የክረምት ገበሬ ይላቸዋል፣ ሐዋርያትን የበጋ ገበሬ ይላቸዋል። የክረምት ገበሬ እህል ያለቀበት ወቅት ስለሆነ ቁርስ አያገኝም፣ አይበላም። ሳይበላ ይወጣል። ዘር ተሸክሞ በሬ ነድቶ ይሄዳል። ውሃ ላይ ቆሞ በላዩ ላይ ዝናብ ሲወርድ ይውላል። ወገቡን እርፉ ወገቡን እየመታ ይውላል። ማታም ደግሞ ሲመለስ አሁንም እህል የለም ቅጠል ብቻ ነውና ጎመን ጠምቆ ያድራል፣ ተመግቦ ያድራል። ልክ እንደዚሁ የክረምት ገበሬ እንደዚሁ እንደሆነ ሁሉ ነቢያትም ይህን ያህል ችግር ደርሷቸዋል። ጠዋት እንዳልበላ ልጅነትን አላገኙም ነቢያት። ቀን ላዩ ዝናብ ታቹ ጭቃ እንደዋለበት መከራ ጸንቶባቸዋል። በመጋዝ ተተርትረዋል እነ ኢሳይያስ፣ በድንጋይ ተወግረዋል እነ ኤርምያስ። ብዙዎቹ መከራ ጸንቶባቸዋል። ማታ ደግሞ ጎመን ጠምቆ እንዳደሩ ገሃነመ እሳት መውረድ አግኝቷቸዋል። ሁሉም ወደ ሲኦል ነበር የሚወርደው። የክረምት ገበሬ በዚህ አንጻር ነቢያት ነው። የበጋ ገበሬ የአዝመራ ወቅት ነውና ገበሬው ጠዋት በልቶ ይወጣል። ቀንም እንኩቶንና እሸቱን ሲበላ ይውላል ይላል። ማታ ደግሞ ሲመለስ በሊማት እንጀራው በሊማት ጠላው በማይቶት ይቀርብለታል ይላል። ዝግጁ ሁሉ ጠዋት ተመግበው እንደወጣ ልጅነትን አግኝተዋል። ቀን ደግሞ እሸቱን እንኩቶውን እንደበላ ክርስቶስ ጋር ነውና ያሉ ድውያን ሲፈወሱ፣ ሙታን ሲነሱ፣ ለምጻሞች ሲነጹ፣ ሲበሩ ሲያዩ ደስ ይላቸው ነበር። ምግበ ነፍስ ነውና ማታ ተዘጋጅቶላቸው እንደጠበቀ ገነት ተከፍታለችና ወደ ገነት ገብተዋል። ስለዚህ በክረምት ያለ ስቃይ በበጋ ያለ ሲሳይ ልብ ይለዋል። በክረምት የነበሩ ነቢያት ስቃይ እንደሆነ በብሉይ ኪዳን ያለው
በበጋ የነበሩ ዘመን የተመሰለ ሐዋርያት ደግሞ ክርስቶስ ጋር ስለነበሩ የተሻለ ዘመን እንደነበረ የበጋና የክረምት ገበሬዎች ሰማዕታትስ ነዶውን ወደ ጉቾ ጉቾውን ወደ ክምር የሚከምሩ ተሸካሚዎች መከራ የበዛባቸው መከር ያለውን በዝርዝር ህብር ያድርገውን መከራ መከራ ሆሙ መከራቸውን ሰበሰቡ እና መከር ሰብሳቢዎች ናቸው ሰማዕታት። ሰማዕት ጾሩ ሕማማተ መስቀሉ ለክርስቶስ ይላል ቅዱስ ያሬድ። የክርስቶስን የመስቀሉ መከራዎች ሰማዕታት ተሸከሙ። መላእክት አጫጆች ናቸው ወንጌሉ እንደተጻፈ እና ስለዚህ ግብርናው ከላይ ጀምሮ በምሳሌነት የመጣ የተከበረ ስራ እንደሆነ ነው የምንረዳው ማለት ነው። ያዕቆብ 5:7 ጀምሮ ምን ይላል? 5:7 ላይ ታገሱ አኀዊነ እስከ አመ ይመጽእ እግዚእነ፣ ጌታችን እስኪመጣ ድረስ ወንድሞች ሆይ ታገሱ። ከመ ሐረሳዊ ዘይጸንዕ ፍሬሃ ለምድር ክብርት፣ የከበረች የምድር ፍሬን ገበሬ እንደሚጠብቅ እንዘ ይትየገሣ ሠርከ ወነግሃ፣ የቀን ቁር የሌሊት የቀን ሐሩር የሌሊት ቁር ጠዋትና ማታ እየታገሰ እስከ ትሰዊ ወትፈሪ ወትትዓጸድ፣ እስከምትሸት እስከምታፈራ እስከምትጣጨድ ድረስ እንዘ ይትየገሣ እየታገሰ ገበሬ እንደሚጠብቅ ወንድሞች ሆይ የጌታን መምጣት ታግሳችሁ እንዲሁ ጠብቁ ይላል። የጌታ መከር ዕለተ ምጽአት ነው። ያን ጊዜ በዕለተ ምጽአት ሲመጣ ገበሬ ምርቱን አፍሶ ደስ እንዲል እናንተም የሰራችሁትን የምጽዋት ዋጋ ታገኛላችሁና በትዕግስት ጠብቁ ብሎ የዕለተ ምጽአትን አምጥቶ የገበሬ ምሳሌ አድርጎ ይነግራል። ምድርን ክብርት አላት። ምድርኒ ታስተፍስሖ ለሐራሲሃ በፍሬሃ፣ ምድርም ገበሬውን በፍሬዋ ታስደስታለች። ወትሁቦ ለለ አሐዱ 30 ወ60 ወሚተ፣ ለእያንዳንዱ 30 60 100 ትሰጣለችና ይላል። ምድርን ክብርት አለ። አጠቃላይ ለገበሬ የምትሰጠው ምድር ናት። ምድር ዘር ተዘርቶበት ከዚያ ላይ በቅሎ ነው እንግዲህ እርሻ የምንለው። ዘፍጥረት ምዕራፍ 1:11 ላይ ወይቤ እግዚአብሔር አለ ለታውፅእ ምድር ዘይዘራ በበዘርኡ ወበበዘመዱ ወበበአርአያሁ፣ በየአይነቱና በየልኩ ወይም በየዘሩ የሚዘራውን ዘር ምድር ታውጣ አለ ሲል እግዚአብሔር ሲያዝ አበባና ፍሬ ያለውን እንዳለ ነው ያወጣች። ማክሰኞ ሌሊት 9 ሰዓት ማለት ነው። ቅጠል ያለው ሁሉ የተፈጠረበት ጊዜ ማክሰኞ ሌሊት 9 ሰዓት ይህን ትእዛዝ ሲያስተላልፍ ሁሉም ተገኙ። በቀስ በቀስ ያደጉ አይደሉም፣ አበባና ፍሬ ይዘው። ምድር የእመቤታችን ናት። አበባ ወይም ፍሬ ኢየሱስ ክርስቶስ ምሳሌ። ያለ ዘር እንደ ተጸንሶ እንደተወለደ ያለ ዘር ያስገኘች ምድር ናት ማለት ነው። ጽሜት ምድር ዘኢሳይያስ ይላል ኢሳይያስ 53:2 ላይ ከደረቅ መሬት ቁጥቋጦ ይበቅላል ይላል ኢሳይያስ። እና ምድርም ድንግል ማርያም ናት በምሳሌነት። ሆኖም ግን ይህን ነቢያት ምድር ብለው ያመጡትን አባ ኤፍሬም ደግሞ ምን ይላል? አንቲ ውእቱ ገራይት ዘይተዘራ ውእቱ ዘርኡ ወጻምነች ፍሬ ሕይወት፣ ዘር ያልተዘራብሽ እርሻ አንቺ ነሽ፣ ፍሬ ሕይወት ክርስቶስ ከአንቺ ወጣ ብሎ እርሻ በሚል ድንግል ማርያምን በዕለተ ሰሉስ በሚደገም ውዳሴ ማርያም ይነግረናል ማለት። ቅዱስ ያሬድ ደግሞ እግዝእትየ ለአብርሃም ገራይቱ፣ እመቤቴ የአብርሃም እርሻ ነሽ ይላል። ዘፍጥረት 23:10 ላይ አብርሃም ምን አለ ይላል? ሳራ በሞተች ጊዜ ወደ ኬጢ ልጆች ቀርቦ ወገኖቼ በእድሜን የማሳርፍበት ቦታ ስጦኝ አላቸው ይላል። እነርሱም ጌታችን ሆይ በእኛ መካከል አለቃ ነህና ብሎ አክብረው ነው የጠሩት። በፈለከው ቦታ አንተ በምታቅደው ቅበር፣ ማንም ይከለክል የለም፣ በእኛ ዘንድ ጌታ ነህ አሉት፣ አከበሩት። እንዲህ እስካላችሁ ኤፍሮንን ለምኑልኝ፣ ድርብ ዋሻ ያለበትን ለእኔ እንዲሸጥልኝ አላቸው። ኤፍሮንም ከዚያ ቆይቶ ምን ነው ያለ? ስምዓኒ እግዚእየ ወቅረበኒ ገራይቶሂ ወበአቶሂ ዘውስቴቱ ለከ ወሀብኩከ ቅብር በድነከ አለው።
እንሆ ጌታዬ ወደ እኔ ቀርበህ ስማኝ የምልህን ላይኛውን እርሻውን ታችኛውንም ያለው ዋሻውን ሰጥቼሃለሁ፣ በድንህን ቅበርና ተጽናና አለው ይላል። ስንት ልስጥ ቢለው በእኔና በአንተ ዘንድ ምን ቁም ነገር ነው? 400 የሰቅል ብር በሚዛን 400 ገዝቶ ሰጥቷል። አንዳንድ መምህራን 400 ሰቅለ ብሩር መዝኖ የገዛት ከነአንን መላው ነው። ስለዚህ ከነአን ለልጆቹ ርስት ሆና የተሰጠች በዚህ ምክንያት ነው የሚሉ አሉ። ሆኖም ግን ለጊዜው ዋሻውን ነው የገዛው የሚሉም አሉ። ሆኖም ይሁን ዋሻ 2 ክፍል ነበረው ይላል። የቆየውን የዘገየውን በድን ወደ ውስጥ ያደርጋሉ፣ አዲሱን አስከሬን ወደፊት ያደርጋሉ ለመቅበር እንዲመቻቸው። እንዲህስ አይደለም፣ ላዩ እርሻ እህል የሚዘራበት ታች ዋሻ ነበረ ይልና ላዩ እርሻ ዘር ይዘራል፣ አብርሃም ታቹ ደግሞ የሙታንን አስከሬን አጽም ያስቀምጣል። 2 ጥቅም ያላት ካይበተ በአት ነው የሚላት። ካይበተ እጥፍ ድርብ ዋሻ ነው። 2 አይነት አብርሃም የጌታችን የኢየሱስ ክርስቶስ ምሳሌ፣ ካይበተ በአት የተባለችው የእመቤታችን የድንግል ማርያም ምሳሌ። ካይበተ በአት እንዳለው እሷም ድንግል በክልኤ ናትና አብርሃም ይኮተኩታት ያርማት እንደነበረ ሁሉ ድንግል ማርያምም ከፍትወታት ኃጢአት እኩያት የተጠበቀች ንጽሕት ናትና እንደዚሁ የሚጠብቃት እንደነበረ ሁሉ መንፈስ ቅዱስ አቀባም ከርሰማ ከልማደ አንስት ጠብቋታልና ይላል። ስለዚህ እግዝእትየ ለአብርሃም ገራይቱ ያላት በዚህ አይነት የድንግል ማርያም ምሳሌ ስለነበረች ኤልሳቤጡን ያችን ለአብርሃም የነበረውን ይነግረናል ማለት ነው። እርግጥ ዘዳግም 19 11 ላይ በእያንዳንዱ የተከፋፈለ ጥቂት መሬት እንደነበረው በሙሴ ጊዜ ይነግረናል። ይህን መሬት ግን ብዙዎቹ ደግሞ እየሰረቁ ብዙ ያስቸግሩ ነበር። ኢሳይያስ 5 ቁጥር 20 ላይ ስንመለከት ምንድን ነው የሚለው? አሌ ሎሙ ለለ ያስተእህዙ ቤተ ምስለ ቤት፣ ቤትም ከቤት የሚያጣዩ ወይም የሚያያይዙ ወዮላቸው። ወለሰ ያስተቃርቡ ገራይተ ምስለ ገራይተ ከመ ይቅስጡ ዘኮነ እምገራይተ ቢጾሙ። ከባልንጀራቸው እርሻ ይሰርቁ ዘንድ ከባልንጀራቸው እርሻ የሆነውን 1 ድግር 2 ድግር 1 ትልም 2 ትልም እያሉ ይሰርቁ ዘንድ ከእርሻው ጋር እርሻ የሚያጠጋጉ ወዮላቸው፣ ወይም የሚያቀራርቡ ወዮላቸው አለ ኢሳይያስ። እንዲህ ያሉ ገበሬዎች አሉ። ዲቡን አፍርሰው ወደ ሰው ዲብ ገብተው ሰርቀው የሚያርሱ እና እንዲህ ያለው አለ። ቤት ከቤት የሚያሳገ ድሃ ቤት አምጥቶ ባለጸጋ አጠገቡ ይሰራል ይላል። ከሰራ በኋላ ፈረሱ በቅሎ ወይም ገረዱ ሎሌ ያፈርስበታል ይላል። ድሃው ምግብ ሊፈልግ ሲሄድ ቤቱን ያፈርሱበታል። ምነው ቤቴን ይላቸዋል። መሬት ብትል ሌላ እንስጥህ፣ ወርቅም ብትል እንስጥህ ይሉታል። መቀማታቸው ነው፣ ሊቀሙ ፈልገው ነው። ሰው አይደለም። ድሃውን እንዲህ ይበድሉታል ይላል። እርሻውንም ከእርሻ አስጠግተው የሚያርሱት ይልና መጨረሻ ላይ ምንድን ነው? ወይ ፈቅዱ ያግምርዋ ለምድር ባሕቲቶሙ፣ ምድሪቱን ለብቻ ሊያደርጉ የሚፈልጉ ሰዎች ወዮላቸው። የተቆነጠጠ ያማረ ቤት ቢሰሩ የሚኖር ሰው አይኖርምና አልቦ ዘይነብር ውስቴቶሙ፣ በእነሱ የሚኖር የለምና ካለ በኋላ ወያሰልጡ 10ቱ ጽምደ አባር ጽምደ አባዕር፣ የ10 በሬ ጥማድ እንኳ ግዳጅ አይፈጽምም አለ። ወየገብሩ አሃደ ጻሕበ፣ 1 ፊጨን ወይንም እንኳ አያስገኝም። ዘይዘር 60 የአቱ 60፣ 6 ማድጋ የዘራ 3 ማድጋ ያስገባል። 20 ማድጋ ያስገባል። 10 ማድጋ ያስገባል። ቁልቁል ንግድ ይባላል ማለት ኪሳራ። ለምን? ወያሰልጡ 10ቱ ጽምደ አባዕር ብሎ 10 ጥምድ የሚያጠምድ ሰው እንኳ 20 ዘርቶ 10 6 ዘርቶ 3 ከሆነ ጥቅሙ ምንድን ነው ብሎ ኢሳይያስ። ለምንድን ነው እግዚአብሔር እንዲህ ያደረገው? ሰርቀው ስላረሱ የባልንጀራቸውን እርሻ ቤት እየገፉ ስለወሰዱ በረከት አያገኙም። የሚሰርቅ
ሰው እድሉ ይሄ ነው ብሎ ኢሳይያስ ይነግረናል። በውኑ በገበሬው በኩል ያለው ዛሬም ያለ ይመስላል። እርሻ መሬቱ ርስት ጉልት ነው አይደለ? አንደኛ ነገሥት ምዕራፍ 20 ቁጥር 1 ላይ ስንመለከት ናቡቴ ርስቴን ለሰው አልሰጥም ብሎ የሞተው በርስቱ ነው፣ በእርሻው ነው። ንግሥቲቱ እንዲህ በሐሰተኛ ምስክር ብታስገድለውም እርሱ ግን አጸደ ወይኔን ለሰው አልሰጥም በማለት ስለ እርሻው፣ ምክንያቱም ርስተ ምድር ርስተ ሰማይ ምሳሌ ነው። ዮሐንስ አፈወርቅ የታሰረው በዚህ ነበረ። አውዶክሲያ ንግሥት ይላታል። ገፋኢተ ነዳይ መፍቀሪተ ንዋይ ይላታል። ገንዘብ ወዳጅ ድሃን የምትገፋ አውዶክሲያ የምትባል ንግሥት ነበረች። ባለቤቷ ንጉሡ አርቃዲዮስ ይባል። እነዚህ በነበሩበት ነው አንዲት ድሃ ሄዳ ወደ ዮሐንስ አፈወርቅ ዮሐንስ ሆይ በደሉኝ እነዚህ ሰዎች፣ አውዶክሲያ እርሻዬን ወሰደችብኝ፣ አንተ መንፈሳዊ ዳኛ ነህና ፍረድልኝ አለችው። ዮሐንስ አፈወርቅ ጠየቃት። ርስተ ምድር ወርሶ ሰማያዊ ርስት አይገኝምና መልሽላት አለ። ብትፈልግ ወርቅ ልስጣት፣ ብትፈልግ ደግሞ መሬት ሌላ ልስጣት አለች። የጠየቃት እንደገና ድሃይቱን አስጠርቶ እንዲህ ብላሻለች፣ ከፈለግሽ መሬት ተቀበይ ወይም ገንዘብ ተቀበይ አላት። እኔ አልፈልግም፣ ወዲያውኑ የእኔ ርስት በዓመት 3 ጊዜ ያፈራልኛል፣ እኔም ብሞት ደግሞ ለልጆቼ የሚሆን ነው፣ ርስቴን ለሰው አሳልፌ ልሰጥ አልፈልግም እኔ አለች። አሁንም ንግሥቲቱን አስጠርቶ አልፈልግም ብላለችና መሬቷን መልሽላት አላት። ንግሥቲቱ ግን አሻፈረኝ፣ በጭራሽ መንግስቴ የኔ ነው እንጂ የእሷ ነውን? ካልፈለገች እኔም አልሰጣትም፣ ለቤተ መንግስት የቀረብናትና ያንን መሬት አልሰጥም አለች። ዮሐንስ አፈወርቅም የምድር ርስት ወርሰሽ ድሃ በድለሽ መንግስተ ሰማይ መግባት አትችይም፣ ቤተ ክርስቲያን እንዳትገቢ፣ ስጋው ደግሞ እንዳትቀበይ፣ ከክርስቲያንም እንዳትገናኝ ብሎ አወገዛት፣ ለያት ማለት። በዚህ ጊዜ ንግሥቲቱ ተቆጣች፣ ሐሰተኞች ካህናትን ሰበሰበች። ዮሐንስ አፈወርቅ ግብረ ገብነት የሌላቸው ስልጣነ ክህነት የሌላቸው መጥፎ ካህናትን አውግዞ ለይቶ ነበር። እነዚያን ሰብስባ ዮሐንስ አፈወርቅ ይሰደድ በሉ ብላ ሰበሰበቻቸው። ተሰብስበው ፈረሙላት። ወደ እስር ቤት ሊወስዱ ሲሰበሰቡ ቅዳሴ ላይ እንዳለ ሕዝበ ክርስቲያንና ካህናት አንሰጥም ስላሉ ጠብ ሊጀመር ሆነ። ብዙ ጭቅጭቅ ነበረ። አይሄድም ይሄዳል በሚል ምንም እንኳን ንግሥቲቱ ብትፈልግ ዮሐንስ አፈወርቅ ያን ጊዜ ነው ይባላል የጮኸ ሰናይ ለክሙ ሰናይ ለክሙ ሰናይ ለክሙ 3 ጊዜ ጮኸ። ወአባጋ መሬቱ ለክርስቶስ በላይክሙ ወጸገብክሙ ሰተይክሙ ወረወይክሙ በሰላም ያህል በሰላም እቱ ውስጥ አብያቲክሙ እያር ያህሉ በሰኩልክሙ ብሎ ጮኸ። ሕዝበ ክርስቲያን ሆ ለእናንተ መልካም ነገር ይገባል። የክርስቶስ መንጋው በጎች ወደ ቤታችሁ ግቡ። በልታችሁ ጠግባችኋል፣ ጠጥታችሁ ረክታችኋል፣ በሰላም ወደ ቤታችሁ ግቡ። እግዚአብሔርም ከእናንተ ጋር ይሁን ይኑር። እኔና ንግሥቲቱ ታርቀናል፣ ወደ ቤታችሁ ሂዱ አላቸው። ሕዝቡ ሲሄድ ሌሊት ወታደሮች ከቦ ዮሐንስ አፈወርቅን ወደ ደሴት አክራጥያ አሳደውታል። ከዚህ በኋላ ንጉሠ ሮም አኖሬዎስና ሊቀ ጳጳሳት ዮናክንዲኖስ ዮሐንስ አፈወርቅን ካልመለስክ አርቃዲዮስ በእኛና በእናንተ መካከል የዘላለም ጸብ ይሆናል ብለው ደብዳቤ ስለላኩ አርቃዲዮስ ሚስቱ አውዶክሲያን መክሮ ዮሐንስ አፈወርቅን መለሱት። አሁንም ሁለተኛ ተጣልተው ደግሞ አሳደዱት። በዚያ እንደተሰደደ ሙቷል። ምን ለማለት ነው? ርስት ጉልት መንፈሳዊ አባት ለድሆች ሊቆም ይገባል፣ ለሚያለቅሱት ሊወግን ይገባል። የጳጳሳት ስራ ይሄ ነው። መምከር መንገር፣ እምቢ ካለ ማውገዝ፣ መሳሪያው ማውገዝ ነው። እንዲሁ ዝም ብሎ ድሆች ሲያለቅሱ ማየት ግን ይህ የአባቶቻችን ስርዓት ቀርቷል እንደማለት ይቆጠራልና በእውነቱ በአንዲት ድሃ ተበድሎ ብቻ ራሱ የሚታሰር በዚያም የሚገደል አባት እንዲህ ያለውን እግዚአብሔር የራሱ ምክትል ወኪል አድርጎ የሾመ ሰው አድርጎ ይወዳል ማለት ነው። ዛሬም የምናየው ከዚያ ያነሰ የለም፣ የሚናገር ግን የለም። ማንኛውም ግን የተሰጠውን መብቱን ወይም ደግሞ ስራውን ሊወጣ ግድ ይላል፣ ካልተወጣ ግን ይጠየቃል ማለት ነው። እና በዚሁ አይነት እርሻ ርስተ ምድር ርስተ ሰማይ መንግሥተ ሰማይ ምሳሌ ነው እና እያንዳንዱ የራሱን እንዲይዝ በኢሳይያስ እንደነበሩ ሰዎች እየቆረሱ የሚወስዱትን ወይም ደግሞ እንደነ ኤልዛቤል እንደነ አውዶክሲያ ያሉትን መገሰጽ መምከር ያስፈልጋል። በእርሻ ብቻ አይደለ በቤቱም ያየ እንደየ ነው ማለት ነው እና በዚሁ አይነት ግብርና ወይም እርሻ
ከላይ ጀምሮ የመጣ እንደሆነ እናያለን። አንዳንድ አባቶች እንዲያው ምሳሌ አድርገውታል። ገበሬና ጣፊ አንድ ነው ድካሙ ይላሉና እርሻ መቼም የሚታወቀው አንድ አካባቢ ተይዞ እንጨቱ ይመነጠርና በእሳት ይቃጠላል፣ ያለሰልሳል። ዘር ሊዘራ ሲፈልግ ይተልማል። መጀመሪያ ትልም ነው፣ ይተለማል። ከተተለመ በኋላ ዘር ይዘራል። ከዘር በኋላ ካደገ በኋላ አረሙን ያርማል። ከዚያ በኋላ ደግሞ ሲደርስ ያጭዳል። ችቦ ይባላል። ችቦውን ደራርቦ ያስቀምጣል። እሱ ተደራርበው ነዶ ይባላል። ነዶ ደግሞ ወደ ጉቾ ጤፍ ከሆነ ነው ወደ ጉቾ ወይም ወደ ዘመመን ይለወጣል። ያ ደግሞ ወደ ክምር፣ ክምሩን ወደ አውድማ ጥሎ በበሬዎች ያዞርና በአህያ በበቅሎ ጭኖ ወደ ጎተራ ይከተል። የገበሬ ድካም ብዙ ነው። ይሄ ነው ባጭሩ። ጸሐፊ ደግሞ ብራናውን ወጥሮ ከመሬት ላይ ፀጉሩን ይላጫል ወይም ያነሳል። ደደቡን ስጋውን ይልጣል። በአይነ በጎ ድንጋይ ያራማል፣ በሰንጥ ያፍፋል። እንደ መመንጠር ነው ይሄ። አጠቃላይ ላዩንም ውስጡንም ማጽዳት መጥረግ ከእርሻው ጋራ ተመሳሳይ ነው ማለት ነው። እንደ መጽሐፉ ሁኔታ ትንሽ ትልቅ ከሆነ እንዲያውም አንድ ፍየል 2 ብራና ብቻ ይሆናል። 4ቱን 5ቱን አጥፎ ጠርዞ መስመር ይሰጣል፣ ያሰምራል። መስመር ማለት ትልም ተለመ ማለት ነው። ዘራ ማለት ጻፈ ማለት ነው። አረመ ማለትም እየተመለሰ ደግሞ ግድፈቱን ስተቱን አነሳ ማለት ነው። ስተት ማለት ዘር ማለፍ ነው። ግድፈት ማለት ፊደልን መጣል ነው። ግድፈት የአንዲት ፊደል ነው። ስተት ግን ዘሩን አልፎ መሄድ ነው። ይህን ሁሉ ያርማል። ማረም አንድ አይነት ነው። በመጽሐፍ ሲጻፍ 5 አዋጆች አሉ። ቃል ሲደራረብ ሀረግ ሲደራረብ አረፍተ ነገር ሲደራረብ አንቀጽ ሲባዛ አናቅጽ ሲባል ምዕራፍ ይሆናል ማለት ነው። አንድ ምዕራፍ እስከሚጨርስ ድረስ ያለው አጻጻፍ ነው። ይሄ ሆኖ ግን ችቦ ወይም ገበሬው ስንዴውን ጤፉን የሚጨብጠው ደራርቦ የሚያስቀምጠው ቃል ነው። ሲደራረብ እንደ ሀረግ ይሆናል። ነዶ እንደ አረፍተ ነገር ነው ማለት ነው። ጉቾ ወይም ዘመመን ምን ይሆናል? እሱ ደግሞ ቁጥር ነው ማለት ነው። በቁጥር ውስጥ ብዙ ሀሳቦች አሉ። በአንድ መጽሐፍ ቅዱስ ቁጥር ውስጥ ጉቾ ነው። ጉቾ ደግሞ ተሰብስቦ ክምር ይሆናል፣ ምዕራፍ ሆነ ማለት ነው። ምዕራፍና ክምር ያለቀለት አንድ የስራ ውጤት ነው ማለት ነው። ክምር ወደ አውድማ ተጥሎ በበሬ እያዞሩ ማሄድ መተርጎም ማለት ነው። አንድም እያለ የተረጉመው እንደ ምስሌ ከቀዳማዊ እስከ 13 የሚደርሱ አሉ። ዕለት ሪት፣ ዕለተ መድኃኒት እነዚህ ያሉት ብዙ ትርጓሜ ያላቸው እያዞሩ መተርጎም ወይም አንድም እያሉ መተርጎም እያዞሩ በበሬው መውቃት ማለት ነው። ገበሬው ያናፍሶ በጎተሮ እንዲከት መምህሩም ምስጢሩን በሰማያን ጆሮ ይከታል ማለት ነው። በሰማያን ጆሮ ምስጢሩን ከከተተ አዝመራውን ሰበሰበ፣ አሳመነ፣ አጠመቀ ማለት ነው። ስለዚህ ነው አባቶቻችን ነቢያት ሲዘሩ የፊደልን ገብስ ይላል። ነቢያት ሲዘሩ የፊደልን ገብስ አለ። ተሎ ስሙ ልጅ አልቅሶ ተሎ የሚደርስ ኪዳነ ወልድ ክፍሌ ነቢያት ሲዘሩ የፊደላት ገብስ ስሙ ልጅ አልቅሶ ተሎ የሚደርስ ገብሱም ደረቅ ትንቢት ገበሬው ዘመን አጭዶና ከምሮ ያሳየን አሁን አንቀጹ ፍልሰታ እርባታው ሁዳዴ የተመረጠውን ምርጥ ፊደል ስንዴ እና ሌላውም ምን ይላል ደግሞ እንደዚህ አያይዞ ትምህርቱ ሁዳዴ ያለመጠን ሰፊ እርሻውም መጣፍ ነው ገበሬውም ጣፊ ይላል። ይሄ ትምህርቱ ሁዳዴ አለ። ሁዳዴ ማለት ሰፊ እርሻ ማለት ትምህርትም አያልቅም ዘላለም ነው። ትምህርቱ ሁዳዴ ያለመጠን ሰፊ አለ። እርሻውም መጣፍ ነው። ቅድም ከብራና መፋቅና እርሻ ማረስ ጋር አንድ ያደረግነው ማለት እርሻውም መጣፍ ነው ገበሬውም ጣፊ፣ ገበሬውም ከጸሐፊ ጋር ይመሰላል ብሎ ዘጋ ማለት ነው። በዚሁ አይነት የእርሻ ስርዓት ይከናወናል ማለት ነው። እና ባለቅኔው ምን አለ? ሐራሲ ይብለከ ነዳየ ሥጋ ገራይተ ሰኔ ወሐምሌ አለ። ሐራሲ ይብለከ ነዳየ ሥጋ ገራይተ ሰኔ ወሐምሌ አፉከ አርህብ ወእመልኦ ስንዳሌ። አፉከ አርህብ ወእመልኦ ስንዳሌ። አርህብ አፉከ ወእመልኦ ለከ የዳዊት ቃል ነው። ስም
አንድ ባለጸጋ ድሃውን አፍን ክፈት ልሞላልህ ይል ይችላል። ስንዴውን ወይም ደግሞ ንፍሮውን ያጎርሰዋል። አፉን ክፈት ብሎ ያጎርሰዋል። ያሰም ነው። ወርቁ ግን ገበሬ በማረሻ እያረሰ በማረሻው እየገመሰ የሚያርሰው በዚያ ልክ ስንዴውን ይሞላል። ሐምሌና ሰኔ የእርሻ ማረስ ወቅት ነው። ስለዚህ ስንዴ ይዘራል፣ ይበቅላል የሚለውን ትርጓሜ ይሰጠናል ማለት ነው። አሁን የመጀመሪያ ክረምት መግቢያ ስለሆነ ስለ ግብርና ስለ እርሻ ነው ጥቂት የተነጋገርነው። ወደፊት ደግሞ የሚቀጥለውን እንነጋገራለን። የሰማነውን በልቦናችን ያሳድርብን። ሀገራችንን በሰላም በአጹረ መስቀሉ ይጠብቅልን። ሰላም ደሩ ሰላም ዳሰ